ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የዕለቱ ጉዳይ ፕሮግራማችን ጀምሯል። ዛሬ ሰኔ 22 2018 ዓ.ም የአውሮፓ ህብረት ልዑክ በሰሜን ኢትዮጵያ ያለው ውጥረት እንዳሳሰበው ገልጾ መግለጫ አውጥቷል። ህብረቱ ህወሓት በትግራይ ክልል ትይዩ የክልል ምክር ቤት ለማቋቋምና በአንድ ወገን የግዳጅ ውትድርናን ተግባራዊ ለማድረግ የወሰዳቸው የቅርብ ጊዜ እርምጃዎች እንዳሳሰቡት አስታውቋል። በሁሉም ወገኖች የሰላም ስምምነቱን በተጨባጭ ተግባራዊ ለማድረግ ውይይቶችን በአስቸኳይ መጀመር አስፈላጊ ነውም ብሏል። እርግጥ ነው አሜሪካም ሆነች የአውሮፓ ህብረት ሰሞኑን እያሳሰቡ እንዳሉት በአስቸኳይ ደጃፋችን ላይ የደረሰውን ሌላ ጦርነት ለማባረር ርብርብ ካልተደረገ ባሉት ላይ ተጨምሮ የሚያመጣውን ውድመት ማሰብ ቀላል ነው። በእርግጥ ይህን ማሰብ ለሁሉም ቀላል ስላልነበር ነው ህወሓት የሰሜን ዕዝን አጥቅቶ ለዚያ ሁሉ ዘግናኝ ውድመት ጀማሪ ሆነው። ተቀምጬ ነበረ፣ ህፃኑም ተኝቶ ነበረ። ከዛ ከነሱ ጋር እኔም ልውጣ ልውጣ ያልኩት ብቻዬ ግቢ ውስጥ ሆኜ ከዛ መጨረሻ ላይ ጥይት የተኮሱ ቤቴ ላይ የተኮሱ ነበረ። ግን ፈጣሪ ነው ያወጣ ህፃኑ ጋር ነን። ከዛ ሁሉ የተኮሱ ያሉ መጨረሻ ላይ ውጭ አሉኝ። አልወጣም አልኩት። ውጭ አሉ። ህፃን ይዤን ያለው ህፃኑን ብርድ ይመታል አልኩት። ከዛ ዝም ብለሽ ውጭ አሉ። እሺ ብዬ ህፃኑን ይዤ ወጣሁት። ምንድነው ሰው ደብቀሻ እንደ ቦምብ ነው እንደ ያስቀመጡሻል? ምን ቦምብ ነው መቀመጠው? ፈተሽ ትችላላችሁ አልኩት። ፈተሹ ቤቱን። ከዛ በኋላ ሶም የሌለው ወቁ ሂጂ ምስግ ውስጥ ገቡ አሉ። ህፃንን ይዤ ምስግ ውስጥ ገቡ። በርካታ ጓዶች እዚህ ሜዳ ላይ አልተቀበሩ። መቅበሪያ የለም። የት እንሄዳለን? ማንሳትም አንችልም። ያንዳንዷ እንትን በአርብጅና በክላሽ በዲሽቃ ታስራለች። ቁስለኛ ማንሳት አንችልም። የሞተ ማንሳት አንችልም። አይናችን እያየ ነው። እነዛን ጥሎ መሄድ ከባድ ነው። ስለዚህ ከነሱ ጋር አብረን መቀበር አብረን መሞት ነው ምርጫችን። የት ነው ጥለህ የምትሄደው? እነሱ ሰው በመሳሪያ ይሞታል እንጂ ወገን ስንት አመት ሙሉ እነሱ ጋር ኖረን ቀን እያጨን ውለን ቀንም በጣ እያባረርን ውለን ሌሊት በመኪና እንደዚህ ሲደረግ በጣም ነው የተሰማን። በጥይት ቢገሉን ይሻል ነበር። እንዴት ሰው ልጅ መኪና ነዳበታኝ። ማጋነን እንዳይሆንብኝ ከ5000 10000 ብር በላይ እኮ ከያንዳንዳችን ኪሳችን እያወጣን እኮ ትምህርት ቤት ገንብተናል፣ ለትግራይ ለድሃ ቤት ሰርተናል፣ ሆስፒታል ሰርተናል፣ ክሊኒክ ጤና ጣቢያ ሰርተናል እኮ ከጉልበታችን ባሻገር ማለት ነው በእኛ ደሞዝ። ያንን የዛ እንኳን ውለታ እንትን ማለት ያልቻለ እኛ ላይ አዙሮ ጥቃት የጀመረው እኛ ላይ ጋንታ አመራሬን ገደሉት። ከፊት ላይ ገለውት እኛ አይናችን እያየነ አስፋልት ላይ ነው ሲጎትቱት የነበረው። ያኔ የቡድኑ ቃል አቀባይ የነበሩት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት በወቅቱ ሰሜን ዕዝን ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን ያምን እንደነበርና ያለፈው አውዳሚ ጦርነት ያስተማራቸው ነገር ቢኖር ግምገማቸውም ሆነ ስሌታቸው ፍጹም የተሳሳተ እንደነበር ሰኔ 18 2018 ዓ.ም የመከላከያ ኮሌጅ ዝግጅት ላይ ተገኝተው አብራርተዋል። እንዲህ አይነቱን ግምገማ ማድረግ ያልሆነላቸው ጓዶቻቸው ግን ዛሬም ለሌላ ጦርነት እየተዘጋጁ ነው። በትግራይ ለወታደራዊ ግዳጅ ወጣቶች ያፈሳ ስጋት አለባቸዋል። የወጣቶች ያፈሳ ድብደባ ጭምር የታከለበት መሆኑን ወጣቶች ለቢቢሲ ትግርኛ ምስክርነታቸውን ሰጥተዋል። የክልሉ የሰላምና ጸጥታ ቢሮ በበኩሉ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን አምኗል። ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ወደ ተለያዩ ወታደራዊ ካምፖች መወሰዳቸውን ተናግረዋል። ህወሓት ጊዜያዊ አስተዳደሩን በማፍረስ የክልሉ ስልጣን ከያዘ በኋላ ከፌዴራል መንግስቱ ጋር ውጥረት ውስጥ ገብቷል። በቅርቡ ይፋ የተደረገው ረቂቅ ህግ እድሜውና የጤና ሁኔታው የሚፈቅድለት ማንኛውም የክልሉ ተወላጅ የሚቀርበውን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ይደነግጋል። እየተካሄደ ነው የተባለውን የግዳጅ ወታደራዊ ምልመላ የሰብአዊ መብት ድርጅቶችና በክልሉ የሚንቀሳቀሱ ፓርቲዎች ተቃውመውታል። የክልሉ የሰላምና ጸጥታ ቢሮ ጽህፈት ቤት ኃላፊ አቶ መብራቱ ኃይሉ ስላፈሳው እንደማያውቁ ነገር ግን ተመልምለው የሚመጡትን እንደሚያሰለጥኑ ለቢቢሲ ተናግረዋል። ያለፈው ጦርነት ገፈት ቀማሽ የሆኑ የትግራይ ወገኖቻችን ስለነበረው ዘግናኝ ሁኔታ ከገለጹት ውስጥ
ምስክር የተሰኘውና በሴታዊት ተዘጋጅቶ በወቅቱ በምንጊዜ ሚዲያ ከተላለፈ ዘጋቢ ፊልም ውስጥ ለማሳያ የሚከተለውን እናድምጥ። መጀመርታ ሰዋይ ሽቅጥ ነራ ካው ሰዋይ ሽቅጥ ነራ በጣም ይሸጥ ነራ በሰላም ጊዜ ድኳን ይሰራህ ነራ ድኳንና ሰራሁ ስድራ ይጠወር ነራ ባዕለይለ ጽቡቅ ነራ ማለት أنا قال 34 عامتي خلت قول علوني دقي وداتيهم حضرنا وراي لي بعلي يزم حضر محاورة له دم دحان اتشاي مدحانك تتقاميتي افتوش تصخينا وليدنا خعبي ون فقادني عيا وليدا ون عبي عيا انا مهاركو ون مصقيا مالتي قدمي طرنت زنبره هيوتي او صبق كنتات بعل تعابد الرجت እና ሃፍታም ህይወተይ ባዕለይ ህይወት ደቀይ ህይወት ስድራቤተይ እና ንባዕለይ ሓሊፈ ንዓደይ እውን ነትሪፈ ሰርሕ ነበርኩ ሰላም ጊዜ ማለት እዩ ብጣዕሚ ጽቡቅ ነይርኒ ብዙሕ ንግዲ ነይርኒ ሆቴል ነይርኒ ናይ ፍሓም መከፋፈል ነይርኒ ናይ ዳቤራ መናገዲ መከፋፈል ነይርኒ አፍቶ ቴሌኮን ሽዲሽ ተሰራሕተኛ ነይሮምኒ አፍቲ ናይ ፍሓም ንግዲ ኢላ ሰለስተ ነይሮምኒ ናሰል ጥምተስ ነይረኒ በጭራሽ ማለት ካው በቃ አገርግል መስተጀመራ ግን كل فراريسو بقى ما فاري كل فراريسوس نا هيوتنا وناتينا مالتي اتيومنا منم نفلط ነገር ይነበርናን ማለት ኩና ተጀሚሩ ተዋሂሉ ስልክ ተዓጽዩ ስልክ በስተዓጻው ድሕሪኡ በየኒ ተጀሚሩ በየን በለሎ ንፈልጥ ነገር ይብላን ንሕና ካኦቡ መቅጻል ደብዳብ ተጀሚሩ 29 ጥቅምት ማለት እዩ ساعات تايم مخبال لو عليه بسرعة ساعات بتعمل نسقي نيرو مالتيو من مو يهادون كي كادموني خالكي كستقولني يوني مالتيو كستقول أسئلة لوني كادم خالكي بدحريو عاوزي كوين إتقاعدة توقع بعل جزاي نوري أنا مصدقي وأنا قدمت مالتيو سو كهدم رئي هديمة مالتيو دعمي هذا كاريرو من قدي محازتنا نراو أقافيهم قاتيلهم حديكم ون نعنا لتجاويتهم نحنا كواس حلا لكو أنا خزي مسودي دارو يومني تودي لدحر وارحيه وتفولي تنبر نعيون قاتيلهم ندار قمارتي دارو يومني لا قدل المثل كأول خونة أمني راحيزة بأقير لا تسحالكو لا أوز هاو حد ود نيرو رئيني مالتي أنا إلى سلطة وعينيرو كأمسرائيني على إلى الزودة أمس اللي لاقي تكزن شرار قدم مأتاوناني برخة وشت غيرنا سلن قد نبرنا كاو رخيوا منا مسرخوا منا ني أقامشتي نيرو ساعة 10 تخلتينا وحد ساعة بقى صلمت متناول قطيمو منا بزحاتنا نخيد نيرنا حزوم كفا بيلومنا مالتي كاو زقتل قتيلهم مسانا زنور سوات مالتي زوقع وقعهم شوعت دق انستي فليم وسيدهم انا تاخذ لي خاخاوي يري تتقبر دلخه نري تردي اني تايك غبر خمس دليو كاو شوعت قدمنا وقعهم سلازد حزون لا دفرون بعيني رئي انا كمان انا ما علي مفصمو مالتي وقعني حتى اذني بصحت سمعنت مسود اكو بدحريو بدم بيدستاوس انا كاو بتعم سو تاكيو نيرو كاو دحر بتعم وتادر ماجا كاو وتادر مسمصو زم صوتي زنورو هادي ممكن
كأو مساعدهم دحر نجنتا جزا إلى كزيندو أزو قبل 5 جيرو بدفئ أماتهم دحر بدفئ أمساتهم كأو فرحنا تطاون بالمو تطاون سلنا حزة تدي أزياء إلو حدا كأو توصلوا بدقنيرو دحر مترشتا كأو حنق قبيل حدا كأو دفئ قبيليه كأو تجاتنا دحر مستجاتنا نشتي حفتي ونيرة أو وشت نيرة بوشت جزا كأو دحر مستجاتنا بلا تأزياء إلو دحر كم مسولا عم تصبيلو تجاتا جيتيس دحر مستجاتا جتكو بزحو دحر مسوزحو تحدا بغستاي وعني بنايز تيت بتحرت كأو مسوا عني ودي كأو مسوا دكو دحر أو بقى تراخيومني دحر مستراخوني كأو لكن تحفتيون كم جيرموا قالي يعني راسا بقى ودي أنا دحر مسود أنا دحر 5 ساعات بقى الشعيت مجمرة أتينا دقة وصينا صنحنا هادي مناس كأو دحنا من ما يولوي قال توهيلو أنا مصياتي دقة الشعيتو عدي أمني رماتي كأو دحر بنا ستينا جزانا نأتوا نيران اللو أين ولا هزبيت بحدا قفيلنا أو درجنا واقعنا صنحنا يوم كأو تبتنا يلو الناس هاي مارتي كأو تبتنا يلو الناس تبتي الناس أنا عمستن توصلنا نيوا كيدا عبي سويت نيران قولوا نيران أن مسأم كيدا خفيدا سخبي دي جزا خيين نعيلو نجزاياتي السلام ساياتي ماتي كاو دحرت يوم مصيام نوعو سو تكون تدفرت مستفصمه وصايلهم بقى نوعو بقداج يمصيام ودحر وصايلهم سو صواب دحريو زحده افدقه طويل نيرو تحده خع بقى ياتي نعي بحال غير نيرو بدحريو انا كوندم نيرو وميو نوع علي لنيرو نيو مجرشا زي مبل 15 زنبره مالتي ذا كوندم لقيو ذا محصنه يحديقوا ناتتصواعو يم حدا بزلي خلفنا هلي منم بريت عصين نا ودزي غبا من ناتوارو ناتتصواعو يم نيرو بزح غريات تقايله عليه مالتي مفت غدات اكا زلو خنتات ترين لخي تاغالي دام قالي مبالا شي ليمبي انا بزح شكر يراي بزح بقى كشاز ود منم حكمنا لي ترى هو يديا أنا هتصن صقمني أني هتصني وصيو فساسي فسنيو حكمنا لما يكبرني من بتحقز كل نجار يولي مالتي أو كذا لما شرع تنصي في إسحتر شرع مالتي كم جاء كريال الأمر ما أنت بجربك أثيراني دوبنا عن كرينا دوبلا خدي خيل بزحون يا خدي ونشر لني ودقيا مودي سمونا ينوهاوي ينوهاوي بجرق اللي تقام مالتيو بقى يفسرني جرقي بقى لهونه شاش غيره يتقام مالتيو زرو بحد وقن لأملاك تمسجن دمنتاي تمسجن تدي تلكن ግን ታጓሪ እንኳን የሚባል ሸል أنا كنت يعجبني ثم تقول من مستقم يقولي يتم دقي ግን ቋዓድ ከን ሓደ ኩሉ ይህ አሳዛኝና አሳፋሪ ጭካኔ በአማራና አፋር ክልሎችም ለትውስታ ቀጥለን እንደምናስደምጣችሁ ተፈጽሟል። የህወሓት የሽብር ቡድን ያላቸውን ሁሉ ወደ ነበር ትዝታ ከቀየረባቸው በጥቃቱ የሚወዷቸውን ከተነጠቁት መካከል አወል አርቡላ አንዱ ነው። አወል እንደሚናገረው ከሌሊት 9 ሰዓት ጀምሮ እስከ ረፋድ 5 ሰዓት በቆየው ወረራና የጦር መሳሪያ ውርጅብኝ 6 ቤተሰቦቹን ተነጥቋል። نموي فلو عادي جارح يكسوق هنا وعادي حبك سجين كاتككي ما نقطع بكات بودا ባልታሰበ መልኩ እንደ ዱብዳ የደረሰብን ጥቃት ብዙ ነገራችንን እንዳልነበር አድርጎታል። 6 ቤተሰቦቼን በዚህ ጭፍጨፋ አጥቻለሁ። ምን ማድረግ እችላለሁ? ልቤ ተሰብሯል። የደረሰብን በደል በቀላሉ መግለጽ ከባድ ነው።
ካወል ውጭ ያሉ የጉዳቱ ሰለባዎችም ህወሓት ዘመን የማይሽረውን ጉዳትና ጠባሳ አሳርፎብናል ይላሉ። لكم لا محا بركة سجل ساعات تميته قرال مريل مسوقنا إنكوا الركاغ بوكي دولك سكته ከሌሊቱ 9 ሰዓት ጀምሮ ያደረሱት ጥቃት እጅግ ዘግናኝ ጭፍጨፋ ነው። በእኛ በአፋሮች ሆኖ የማያውቅ አድርገውብናል። ይህንን ጉዳታችንን ምንም ሊያስረሳን አይችልም። በግፍ ከተገደሉት ውስጥ ከፍተኛውን ቁጥር የሚይዙት ህፃናትም አስከሬናቸው በጅምላ ነው ካፈር እንዲገባ የተደረገው። በጥቃቱ ወላጅ እናታቸውን ጨምሮ የእህቶቻቸውን ጨቅላ ልጆች የሐምሌ 29 ጥቃት እንደቀጠፈባቸው የሚገልጹት አኑ ያስሮቢ የደረሰው ተራ ጥቃት ሳይሆን ዘር ማጥፋት ነው ይላሉ። በጊዮ ክትፊማ እንት ዲሞ ይኩባታ አኑ በረካ በሐራ በውድቅት ሌሊት ይሄ ይገጥማል ብዬ እንዴት ላስብ? እናቴን ጨምሮ የእህቶቼን ልጆች በግፍ አጥቻለሁ። ልቤ ተሰብሯል፣ እንባዬ ደርቋል። ምን ልበል ብቻ የነዚህ ህፃናት ደም እንዲሁ አይቀርም። ምክንያቱም ይሄ ተራ ጥቃት ብቻ አይደለም። ወይዘሮ እታፈራው ሀብተ ማርያም በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ መዘዞ ከተማ ነዋሪ ናት። የህወሓት የሽብር ቡድን በከተማዋ ወረራ በፈጸመበት ወቅት የሽብር ቡድኑ ታጣቂዎች መሳሪያ ደግነው እንደደፈሯት ትናገራለች። እሷ ጋር ነበር ለለቱ የሸሸሁት። እሷ ቤት አሰጥቶ ነው ደፈረ። ከዚያ በጫማ ተመታው። እንዲህ ነው ተኛ አለኝ። አሁን እኔ ዝም ብዬ ግትር ትልበት እሱ አስተኛኝ። እሱ አስተኛ፣ እሱ ስራውን ሰራ። ያም ዛሬ ነው እንጂ ሰሞኑንማ አሚሩ በቃ አይደለም። እኔ በቃ ምን ቢያርጉኝ አልሰማማ አለማ ለስላሳ አከፋፋይ ነህ። ደሴ ሆስፒታል ለመከላከያ ውሃ ስታቀርብ ነበር፣ ስትሰጥ ነበር። በኋላ ላይ መጀመሪያ ላይ ሲመጡ ይሄን አላሉኝ። ይችን ሁሉ መረጃ እያያዙ ነው የመጡት። ለስላሳውን እንኳን ጠጥተው ውሃውን ሃይላንዱን ጠጥቶ ይጣላል። ለስላሳውን እንኳን ጠጥተው ጠርሙስን አልተውልንም። አንድ ጉዳት የደረሰበት እኔ የምሰራበት ድርጅት ነው። እንደምታዩት ሙሉ መጋዘኑ ሙሉ ነበር ከጦርነቱ በፊት። አሁን ባለው ሁኔታ ሲታይ ግን ባዶ ነው፣ ያሳዝናል። ለደሴ ከተማ ህዝብ 8521 ኩንታል ስኳር ሳይቆራረጥ በየ45 ቀኑ ሲያቀርብ የነበረ ድርጅት ነው። ለመንግስት ሰራተኛው ዘይት በጠፋበት ጊዜ፣ መሰረታዊ ሸቀጦች በተወደዱ ጊዜ እስከ መጨረሻው ድረስ ጁንታው ኃይል ደሴ ከተማ እስከሚቆጣጠር ጊዜ ድረስ እስከ አርብ ማታ ሽያጭ ሲሸጥ የነበረ ድርጅት ነው። ነጋዴው ሱቁን ሲዘጋ፣ እቃውን ሲያሸሽ፣ ሀብቱን ሲያንቀሳቅስ ይሄ ድርጅት ህዝብ ይበልጣል ከቃ ነገ ጧት ይሄ ህዝብ መስዋዕትነት እየከፈለ በድርጅቱ መኪና እቃ ማንቀሳቀስ የለብንም። ከተዘረፈም እዚሁ ነው እንትን ማድረግ ያለብን። ህዝቡ እስከ መጨረሻው ጊዜ ድረስ እንዲገዛ በአማራ ብዙሃን መገናኛ ድርጅት በፋና ብሮድካስቲንግ ኮርፖሬሽን ደብዳቤ ጽፈን በሚዲያ እያስነገርን ማንኛውም ሰው መጥቶ እንዲገዛ እያደረግን እስከ አርብ ማታ ድረስ ሽያጭ እንቅስቃሴ ውስጥ ነበርኝ። ህዝባችን ነው የሚበልጠው ብለን ማለት ነው። መጨረሻ ላይ አልተቻለም። እነሱ ከተቆጣጠሩ በኋላ እንደዚህ ዘረፋ አካሂደውበታል። ከተዘረፉት ሸቀጦች ውስጥ ከ45 ሚሊዮን ብር በላይ የሚያወጣ ሸቀጥ ተዘርፏል። አንድ አነስተኛ ከተማ ማንቀሳቀስ የሚችል ግዙፍ ጄኔሬተር በክሬን ተጭኖ ተወስዷል። ከ18 በላይ ኮምፒውተሮች መረጃ ምን ይዝባቸው እሱም ተሰርቀው ተወስደዋል። የሚሰራውን ሰርቨር ካዝናውን አይታችሁታል። በከባድ መሳሪያ ነው ገንዘብ አለው ተብሎ ታስበው 4ቱ ካዝናዎች በከባድ መሳሪያ ነው የተመቱት። ይህ አደገኛነቱን ጨካኝነቱን የሚያረጋግጥበትን ተግባር ፈጽሞ ሄዷል። ንፋስ መውጫ ከተማ አይደለም በ10 በ20 ዓመት ቀርቶ በ30 ዓመትም የምትገነባና መሰረተ ልማቷ ተመልሶ የሚመጣም አይመስለኝም። አመጣጣቸውም መንግስት ለመሆንና ህዝብ ለማስተዳደር ወይም ትናንት ታግለንልሃልና የትናንቱን ትግል ለ3 ዓመት ለዶክተር አብይ አስረክበን ትክክል አይደለም እኛ እንግዛ ብለው ሳይሆን አማራን ለማጥፋት በቃ አማራን ለማውደም በይፋ ያስመሰከሩበት ነው። ሌላው ቢቀር አልጋ ይዘው
አልጋ ቤት ከገቡ በኋላ ሲወጡ ካልጋው ላይ ነው ተጸራሰው የሚሄዱ ምን ያህል ለአማራ ንቀታቸውን ለማሳያት። ከዛ የተረፈ እናቶች አሉ፣ ሽማግሌዎች አሉ ያልሸሹ ሽሮ ከሰሩላቸው ካበሏቸው በኋላ የተረፈው እንኳን ለነዛ ሽማግሌዎች እንዳይቀር ሰብሮት ነው የሚሄዱ። ከዛ አስገድዶ መድፈር ደግሞ አስገድደው በአቅመ ደካማ ቤት ገብተው ልጆቻቸውን አስገድደው በሚቀጥለው ደግሞ እንመጣለን እቺ ልጅ እንዳትጠፋ ብለው ቁጭ አድርገው ሲያስጠብቋቸው ነበር። ከዛ የተረፈ የሱቅ ከዛ የተረፈ የመሰረተ ልማት ሆስፒታል፣ ውሃ ልማት፣ አስተዳደር በሉት ቢሮ በሉት እንዳለን ኩትኩት ጭኖ መሄድ ደህና ነው። የሚፈልጉትን ጭነዋል። ሌላውን ግን በጥይት ነው የመቱት ያረገፉት። ንብረትን በጣም በቃ ጥርግ አድርገው ነው ጭነው ሲሄዱ። ሌላው ቢቀር ከሌላ ሀገር የመጡ ባለሀብቶች እንኳን ለመግዛት ሱቅ ዶ ዕቃ ለመግዛት ጤፍ ለመግዛት እንኳን የለም መጋዘን የለም። ጥርግ አድርገው ነው እንትን ያሉት። ምን እንዳደረግናቸው እንጃ። እኛ ጋር ሳሚያወራርዱት እኛ እነሱ ናቸው እንደውም የኛን ሂሳብ መክፈል ያለባቸው። የኔ እድሜ ሙሉ በሙሉ በልተዋል። በቃ 27 አሁን የኔ እድሜ በልተዋል እነሱ። ምን አደረግንኛ? እኛ የምናውቀው ነገር የለም እኮ እኛ ላይ ምንድን በደልናቸው እኛ? አይነቱና መጠኑ ይለያይ እንጂ በጦርነቱ ተሳታፊ የነበሩ ሁሉም ቡድኖች ሁሉም አባሎቻቸው አለማለት ልብ ይሏል ጭካኔ ፈጽመዋል። ወደ ኋላ መለስ ብለን ለማስታወስ መሞከራችን ሊመጣ ያለውን ጦርነት የምንችለውን ሁሉ በማድረግ ለማስቀረት ሁላችንም እንጥር ዘንድ የበኩላችንን ማድረጋችን ነው። ሰላም ለሀገራችን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ